በህመማቸው ታመን በሞታቸው ሞተናል ዛሬም ለሌላ ሞት ተዘጋጅተናል ጨክኑ ክርስቲያኖች ለመግለጽ ያቅተኛል ሁሉ ጊዜ ፉከራው ሁሉ ጊዜ ዛቻው ሁሉ ጊዜ ልቀቁልን ነው አዎ ቤተክነቱ ምን ሰርቷል በላይ ግን ይፋረዱናል የሥራችን መዛኝ እግዚአብሔር ነው እግዚአብሔር ሁላችንን ይን አሁን ነገም ከነጎዲያም ፍልስጤም ብለን እናውጃለን በዚህ የገባ ጥይት በዚህ ደም ሲንቆረቆር ማስተዋሉን ይስጣል ሆ ብለን እንውጣ ሰው እንዴት የሞተ ይገላል ከዳማያን እኮ ሞተዋል ተገደሉ በሰይፍ ተገደሉ ክርስቲያን ነን ስላሉ ከዛ ይዘለለ መቆን መቻላል ይምጣ ይውረድ ይፍረድ በእውነት ይመልከት ክርስቶስ ይምጣ ይፍረድ ሰላም ተናስተለን ክብራን ተመልካቾቻችን እንደምን አላችሁ እንግዲህ አሁን ያለንበት ጊዜ እጅግ በጣም አሳሳቢና እጅግ አሳዛኝ ጊዜ ነን ያለነው ቃለቀርን ሚዲያ ነው እየተከታተላችሁ ያላችሁት አባቶቻችን ደማቸው እየፈሰሰ ነው በዛም በዚህም ወከባው ችግሩ በስቷል በሁሉም አቅጣጫ ሀገር ምጥ ውስጥ እንዳለች ይታወቃል ቤተክርስቲያን ግን ለምን ጭንቋ እንደበዛ አላውቅም እንደምትመለከቱት ነው አባት የሞተበት ልጆች እንኳን አንመስልም አባቶቻችን ስለኛ በዱር በገደሉ በጸሎት ሲማጸኑ የቆዩ አባቶቻችን ያለማንም ጠያቂ ደማቸው ፈሶ ፍርድ ሳያይላቸው ገዳያቸው ሳይታወቅ ምናልባትም በህይወት ያሉት ደግሞ ምን ደረጃ ላይ እንኳን እንዳለ ሳናውቅ ዛሬም ቁጭ ብለናል ደብረ ከዋክብት ዝቋላ አቦ አቡነ ገብረ መንፈስ ቅዱስ ምን ይሰማችኋል በውጭ ያላችሁ በሀገር ውስጥ ያላችሁ ከክፉ ጥላቻ ከፖለቲካ አዙሪት ይወጣችሁ በቅድስት ቤተክርስቲያን ስር የተጠለላችሁ ስለ አንዱ መድኃኔ ዓለም አዳኝነት ብቻ ያመናችሁ ስለ እውነት የምትሟገቱት ብቻ ነው ዛሬ የሚመለከተው በሰው ደም ላይ ፖለቲካ የምትሰሩ የሰውን ደም አብዝታችሁ ለፖለቲካ ደማቅ ቀለም ለመጻፍ የምትጽፉትን አይመለከትም ከናንተ ውስጥ የለንም የንጹህ ሰው ደም ግን ይጣራል ያባቶቻችን እንባ ዛሬም ወደ ላይ ተረይቷል በህመማቸው ታመን በሞታቸው ሞተናል ሞታቸውን የሚጠይቅ አስክሬናቸውን ሰብስቦ ለመቅበር ያልታደልን ትውልድ ሆነናል በዚህ ደረጃ ላይ ሆነን ዛሬም ለሌላ ሞት ተዘጋጅተናል ትላንትን በቃ ለማለታችን ዛሬ እንደልብ ሞታችን ከፊት ለፊታችን እያየነው ነገን እያሰብነው እንድንኖር ተደርገናል እባካችሁ የተዋህዶ ልጆች አንድ መፍትሄ ልናመጣ ይገባል አባቶቻችን ስለምን ዝም እንዳሉ ባይገባንም ለኛ ከተገለጠልን እስቲ በአንድነት እንቁም በዚህ ጉዳይ ላይ እንነጋገራለን ክብራን ተመልካቾቻችን ከዛ በፊት አሁንም ሞታቸውን ያወቁ ነገን ተስፋ እየሰነቁ በዱር በገደሉ ደግሞ ስለኛና ስለ ሀገር አይገርምም ስለ ገዳዮቻቸውም ጭምር በአት ዘግተው በጸሎት የተወሰኑ አባቶቻችንን መልእክት ሰምተን ወደ ደብረ ከዋክብት ዝቋላ አቦ አቡነ ገብረ መንፈስ ቅዱስ ጉዳይና ትኩረታችንን እዛ አድርገን እንመለሳለን አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው ክብራን ተመልካቾቻችን ተመልሰን ተገናኝተናል በጣም በሚያሳዝን በሚያስገርም እጅግ በጣም በሚያሳዝን መልኩ እንግዲህ አሁን የደረስንበት ሁኔታ ምንድነው ብለን እንድንጠይቅ እንኳን እድል ያልተሰጠንበት ጊዜ ነው ይሄ ለምን ሆነ ብዬ ሳስብ አንድ ነገር ወደ አእምሮዬ ይመጣል ከዚህ በፊት የዝቋላ አቦ አቡነ ገብረ መንፈስ ቅዱስ አባቶቻችን የተሰጣቸው ማስፈራሪያ የተሰጣቸው ለመግለጽ ያቅተኛል
እስቲ እዛው ካሉ አባቶች ምን ብለው ነበር? ለምንድነው እሱ ያልሰማነው? እነሱን ለምንድነው ይሄ ሁሉ ሲጮሁ ቤተ ክህነቱ አንድ ያላላቸው? ለምንድነው እሱ አባቶቻችን ዛሬ ሞታቸውን እንዲሞቱ ይወሰንባቸው? ይሄን ሰምተን ከደነገጥን ወደ ሌላኛው እንመለሳለን። ሰምተን እንመለስ። ሁሉ ጊዜ ፉከራው፣ ሁሉ ጊዜ ዛቻው፣ ሁሉ ጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆሩበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል፣ አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳን በእውነቱ ለመናገር ተለቃቅሞ እንዲቀበር ነው የሆነ። መሳሪያ ያዘ ሰው መሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መጠራ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውን ሁሉ ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። አዎ በጣም እውነተኛ ልብ የሚነካ መልእክት ነው ያስተላለፍኩት። ሁሉ ጊዜ ልቀቁ ነው፣ ሁሉ ጊዜ ውጡ ነው። ገዳዮች ይፎክራሉ፣ ሟቾች ተዘጋጅተን እንጠብቃለን። ደሞ አለን የሞኝ መዝሙር በኋላ መጣበታለሁ። ተገደሉ በግፍ ተገደሉ እየተባለ አውደ ምሕረት ማሞቂያ ብቻ የሞኝ መዝሙር እንደዛ አይደለም። ቆፍጠን ብለን መቆም መቻል አለብን። እኚህን አባቶች፣ እኚህን መነኮሳት፣ እኚህን እናቶች፣ እኚህን ገዳማውያን ለማዳን ምን አድርገናል? ሀገረ ስብከቱ ምን አድርጓል? ሄዶ ተነጋግሮ ይመጣል። ቤተ ክህነቱ ምን ሰርቷል? ግድ የለም። ዓለምን ንቀው ሞተዋታል። እሱ አይደለም በላይ ግን ይፋረዱናል። ገዳሙን ለማቆየት ምን አድርገናል? ቁጭ ብለን ተነጋግረናል። በቅዱስ ሲኖዶስ ደረጃ ዓመታዊ በጀት እንደመበጀት ገዳማውያንን ከጥቀት ለማዳን ተንቀሳቅሳቸዋል። ቅዱስ ሲኖዶስ ዓመት በመጣ ቁጥር ዝውውር ለመመደብ የምትቀመጡ አባቶቻችን ትላንት የወጣችሁበትን ገዳማውያንን ለመታደግ እቅድና ስልት አውጥታችኋል። የቅዱስ ሲኖዶስ ምልዓተ ጉባኤ በመጣ ቁጥር ከከሌ ብሔር ከከሌ ጎሳ ይመረጥልኝ የሚል ጳጳስ ለማሾም የምትቀባበሉትን ገንዘብ ያህል ገዳማውያንን ከሞት እንታደግ ብላችሁ ከገዳማውያን ጋር ሐሳብ ተቀያይራችኋል፣ ተቀባብላችኋል። የቅዱስ ሲኖዶስ ጉባኤ በመጣ ቁጥር ኮሌጅና ሌሎች ነገሮችን ለማስከፈት በመተሯሯጡበት ልክ የቤተ ክርስቲያንን ስደት ለማስቆም ወደ ላይ ለጸሎት ወደ ጎን ለቤተ መንግስት ወደ ታች ከልጆቻችሁ ጋር ተራሩጧቸዋል። የሥራችን መዛኝ እግዚአብሔር ነው። እግዚአብሔር ሁላችንን አያሳዝኗችሁም? ለዚህ ስለማይመጥን ነው አባቶቻችሁ ከልተው ወብለው ተኝተው በዚህ የገባ ጥይት በዚህ ደም ሲንቆረቆር በዚህ ያረፈ ካራ በዚህ ደም ሲርስ አይታችሁት ይሆን? ብፁዓን አባቶቻችን እግዚአብሔር ከናንተ ጋር ይሁን፣ ማስተዋሉን ይስጣችሁ። እኛ እኮ በእናንተ እጅ ነን። ገዳማውያን በእናንተ እጅ ናቸው። ኃላፊነት ተሰምቷችሁ ይሁን፣ ርህራሄ ተሰምቷችሁ ይሁን።
ዛሬ ለገዳማውያን የተናገራችሁት ድምጽ ብናጣ ከዚህ በፊት የተናገራችሁት ናፍቆን እንዲናሰማዋለን ብፁዕ አቡነ ናትናኤል እንዲህ ሲሉ የቤተክርስቲያንን ሞት የቤተክርስቲያንን ስደት የቤተክርስቲያንን እንግልት ለማስቆም ተናግረው ነበር እስቲ እሱን ሰምተን እንመለስ ገዳማውያን እየታረዱ ነው ጨክኑ ክርስቲያኖች ጽኑ በሃይማኖታችሁ አዎ አባቶቻችን ቢያንስ እንደዚህ ያበርቱ እንደዚህ አንድ አድርጉ አንድ ሆናችሁ ሞታቸው ሞታችን ነው ብላችሁ በቁም ሞትን አታውርሱ ባካችሁ በህግ መጠየቅ ካለብን ገዳዮችን በህግ እንጠይቅ በኃይል መጠየቅ ካለብን ደግሞ መኖር ከሚፈልጉት በላይ ገዳዮቻችን ቁጥራቸው አይበዛም ሆ ብለን እንውጣ ያኔ ሀገርም ዓለምም እግዚአብሔርም ያግዘናል ንግደል ብለን አይደለም አትግደሉን ብለን ነው የምንወጣው አትግደሉን ምን በወጣቸው ቀድሞ ሞተው እንዴት ወንድ ነኝ እንቢል ሰው የሞተን ሰው ይገላል ገዳማውያን እኮ ራሳቸውን ጥለው ሞተዋል ሰው ለመግደል ሲሄድ ለብርታት የሚጠጣውን አይጠጡ ለመኖር ለመፈርጠም የሚበላውን አይበሉ ካለም ርቀው ተገለው ጫካ ገብተዋል ሁካታ ብጥብጡን አሻጥር ምስጡን ጥጠውላችሁ ሰው እንዴት የሞተን ይገላል ገዳማውያንን የገደለኮ ሙትቻ ነው ምንም አይነት ግሩፕ በሉት የሞተ ነው ሰው እንዴት የሞተ ይገላል የሞተ ይቀብራል እንጂ ገዳማውያን እኮ ሞተዋል ስለ ገዳዮችም ጭምር እኮ ነው የሚያለቅሱት አለ ከኑግ የተገኘ ሰሊጥ አብረተ ወቀጥ የሚባሉት ሳይሞት ለመግደል የገባና ከገዳማውያን ጋራ ለስለላ ገብቶ በስመ ገዳማውያን የተገደለ ከሆነ ከኑግ የተገኘ ሰሊጥ ነው ቀድሞ ያለ ቦታ ነው የተገኘው ቀድሞ እነሱ ሞተዋል አንተ ለመግደል ነው የገባው ምክንያቱም አይተናል በወያኔ ጊዜም በምንም ለስለላ ገዳም ገባው ሲሉ በኩራት ሲናገሩ አይተናቸዋል በብልጽግና ጊዜም እንደዛ ገብቶ የተገደሉ ከሆነ አናቅ ከነሱ ውጪ ግን ገዳማውያን አባቶቻችን በአት ዘግተው የሰነበቱ ለሀገር የሚጸልዩ ልንገላቸው ሳይሆን ዝቅ ብለን ከግራቸው ስር ለጸሎት ልንንበረከክ የማይገባን ሰዎች ዛሬ አባቶቻችንን እየገደልን ነው ለምንድነው ደብረ ከዋክብት ሞት የበረታው ለምንድነው እሱ ሞት ያነጣጠረው ለምንድነው ማስቆም ያልተቻለው ይሄን ያያየን የሞኝ መዝሙር ደግሞ አለ እንደዚህ አይነት ነገሮች መቆም አለባቸው ስሙ በፍጹም ቦታውን የማይወጥን ተመልከቱ ገደሉ ማደብ ስራሰሩ አዎ እንዳትፈራ ማተብከን አደራ ተገደሉ በሰይፍ ተገደሉ ክርስቲያንን ስላሉ ከዛ የዘለለ መቆን መቻል አለበት በየዋህነት ብቻ የሚዘመር አይደለም የሞተን ገዳዩን ሳታቅ አስክሬን አንስተ ሳትቀብር ተገደሉ በክርስቲያንን ስላሉ የሚል መዝሙር ብቻ የሞኝ መዝሙር መዘመር የለበትም መብቃት አለበት ገዳይ ማን ነው ብለን መጠየቅ አለብን በፍትህ አደባባይ መቆም መቻል አለበት 7 ሚሊዮን እኮ የተባለው ገዳማውያንም ተቆጥረው ነው መንግስት አከምኩ የህክምና ደረጃዬን አሻሻልኩ የሚለው እኮ ወደ መንግስት ሄደው ያልተፈተኑ ጉዳዮችን አምቀው ነው በጸበል በጸሎት ሀገር ዶላር ሳትጠይቅ ያለ ምንም ምንዛሬ እልፎች ተፈውሰው እኮ ነው ሀገር በሰላም ወጣ የምታድረው ህመም የሚድነው እነዚህ ሟቾች እኮ ስለ ገዢዎችና ነገስታትም ጭምር የሚጸልዩ ናቸው ለምን ይገደላሉ ስለምን የት ናችሁ የሰብአዊ መብት ተሟጋቾች የት ናችሁ
ሂውማን ራይትስ ነን እያላችሁ የምትጾው ሰባይ አይደሉም? የታላችሁ ሌላ ቤተ እምነት ውስጥ ያላችሁ መጣበታለሁ። የታላችሁ ብፁዓን አባቶች? አዎ አሁንም ደግመን እንናገራለን። ዛሬ ስለሚሞተው ሞት የሚቆረቆር የሚከነክነው አባት ብናጣ ትላንት ለምን እንደተናገራችሁት እንኳን ባይገባንም ዛሬ መናገር አለባችሁ ብለን የምናስበው የትላንት ንግግራችሁን እየተዋሰን እንዲናሰማለን። ብፁዕ አባታችን ብፁዕ አቡነ ኤርሚያስን ስሙልን። ዛሬ መነገር ያለበት ትላንትም የተነገረ ዛሬ መደገም ያለበት ድምጽ ስለሆነ ነው። የትላንቱን ተወሰን ዛሬ የምንነግራችሁ ስሟቸው ብፁዕ አባታችንን ብራኬው ይድረሰን። ብፁዕ አባታችን እንደው ክቡር ጠቅላይ ሚኒስትራችን ትግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርስዎ ትግስት የሚገለጠው? የባለስልጣናቱ ትግስት ይሄ ነው ወይ? የሚሊታሪዎች ትግስት እንዲህ ነው ወይ? እኔ ትግስትን በዚህ አልገልጸው። ቸልተኝነት ግዴለሽነት ነው እንጂ ይሄ ትግስት ማለት አልችልም። በፍጹም ሊታረም ይገባል ይህ አባባላችሁ። እባካችሁ አርሙ። እናንተ ካላታረማችሁ ራሳችሁ ካላረማችሁ ግድ የለም አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነጋው። ይምጣ ይውረድ ይፍረድ፣ በእውነት ይመልከት ክርስቶስ። ይምጣ ይፍረድ፣ ብዙም ይፈርደዋል። አዎ መጥቶ ማረም አለበት፣ ያርም። እባካችሁ በስልጣን ላይ ያላችሁ ነገስታት ብፁዕ አባታችን ልክ እንዳሉት ዛሬ ምንም የሚነካን የለም ብላችሁ ላስባችሁ ሊሆን ይችላል። አዎ እንደናንተ ሐሳብ ይሆንላችሁ። ግን ነገ አለ፣ ነገም ይፈርዳል፣ ነገ ያርማል። እባካችሁን የክርስቲያንን ሞት አስቆሙልን። እባካችሁ ግዴላችሁም። ዓለም በደም ጨቂታለች። ራሳችንን እንከላከል፣ እንጠብቅ። እመኑኝ ዛሬ ተዋህዶ ቤት የፈሰሰ ቤት ነገ ሙስሊሙ ጋር መምጣቱ አይቀርም። የጊዜ ጉዳይ ነው። የወንጌል አማኞች እናንተ ጋር መምጣቱ አይቀርም። ዳር ቆማችሁ አትሳቁ። ዳር ቆማችሁ በጣም የገረመኝ የከነከነኝ አንድ ጉዳይ አለ። የወንጌል አማኙ ወይም በኦሮሚያ አብያተ ክርስቲያናት በኦሮሚያ አካባቢ ያሉ የሃይማኖት ተቋማት ብፁዕ አባታችን ብፁዕ አቡነ ሳይሮስ ጋር ገብተው በጋራ ጉዳያችን ላይ ተመካከረን ተወያየን የሚል ዜና ከትላንት በስቲያ ሰምቼ ነበር በኢኦቲሲ ላይ። የጋራ ጉዳይ እኮ ሰውነት ነው። የጋራ ጉዳይ ሰውነት ነው። ሰውነት እየረከሰ ነው። ምን ትሉን ይሁን የሃይማኖት ተቋማት ህብረት በአንድነት ስር መቆማችሁ ለመቼ ነው? ቤተክርስቲያኗ በጀት የምትገፈግፈው ለዚህ ተቋም መቼ ነው? ድምጽ የሚሆኑላት መቼም እነሱ ጋር ግፍ ደርሶ መቼ ነው ብለው አልጠየቁም። ግፉ በስቷል፣ እዚህ እንጠይቅ። በጀት ተበድባለች ጠቅላይ ቤተ ክህነት ቤተክርስቲያኗ። አባቶቿ ይሰደዳሉ፣ ይሞታሉ፣ ይንገላታሉ። መቼ ነው እነዚህ የሃይማኖት ተቋማት ተው የሰው ደም አይፍሰስም? አዝናለው፣ ሆድ ብቻ ማሙላት፣ አዝናለው፣ ስልጣን ብቻ ማደራደር። እግዚአብሔር ይፈርዳል። በጣም የገረመኝ አንድ ቪዲዮ የእስልምና እምነት ተከታይ ወንድማችን ነው። ይሄን ያህል ተራርቀናል እንደሚል ቪዲዮ አየው። ዛሬ እስራኤልና ኢራን ጦርነት ውስጥ ናቸው። በጣም የገረመኝ የሃይማኖት አድርገውት ገሚሱ ኦርቶዶክስ ነን የሚል ለእስራኤል ሙስሊም ነኝ የሚል ከኢራን
እንመለከታለን። ነገርየው እኮ የሃይማኖት አይደለም። የሃይማኖት ቢሆን ሳውዲ ከእስራኤል ጋር አትወግንም። ሞስኮ ከኢራን ጋር አታብርም። ወዳጄ የሚያግባባቸው የሆነ ነገር አለ የሚፈልጉት። ቆም ብላችሁ ተመለሱ። አትሊስት ኢትዮጵያ ውስጥ የሆነ ሙስሊም ለኢትዮጵያ ኦርቶዶክስ ጮሆ ማየት አለብኝ። በመጀመሪያ ቢያንስ ኢትዮጵያዊነት ያስተሳስራል። ሲወርድ የደም ትስስር አለ። ይሄን ቪዲዮ ተመለከትኩና የት ደርሰናል አልኩኝ። እስቲ ተመልከቱት። በጣም አሁንም ነገም ከነገወዲያም ፍልስጤም ብለን እናውጃለን። ኢቢኤስ ሚዲያ ላይ እኮ በዚህ ሳምንት ውስጥ እስራኤል በደረሰባት አደጋ በደረሰባት ውርጅብኝ እኮ የመንግስት ያለህ እኮ የሚል እኮ መግለጫ እኮ ተሰጥቷል ዜና ላይ። ፍልስጤሞች ያሁላ ሲሆኑ ግን ምንም አልሆኑ፣ ምንም አልተባለ። አንድ የሚዲያ ዘገባ ግን አልተሰጣቸው። ስለዚህ ሰጡን አልሰጡን እኛ ግን እናወራዋለን፣ እንዘክራቸዋለን፣ በየትኛውም አጋጣሚያችን እናነሳቸዋለን ኢንሻአላህ። በጣም ገርሞኛል። ፈርዶበታል ይሄ ኢቢኤስ በጥሩም በመጥፎም በምኑ መቼም እና በጣም ገርሞኝ ተሻግረናል ለካ በቃ በብዙ ሶኬ ሰው ስንሆን በተለይ ኢትዮጵያዊ ስንሆን ፍልስጤም፣ እስራኤል፣ ኢራን ለመላው ዓለም ሰዎች ልባችን የሚነካ ህዝቦች ነን። ሌላ ቡድንተኝነት ለካ ደግሞ ተሻግረናልና እባካችሁ እግዚአብሔር ይቅር ይበለን ሁላችንም። ምናልባት በጋራ ያመጣነው ችግር ይሁን በህብረት እየተወቀጠን ያለንበት አንድ እምነት ግን አለኝ። ይሄ ቪዲዮ ይገልጻል። የሁላችን የሥራ ውጤት እመኑኝ እናገኘዋለን ከጎን እመብርሃንን ነው የምላችሁ። መሪዎች የቆመራችሁት፣ ፖለቲከኞች የዶለታችሁት፣ ሃይማኖት አባተኞች የሸረባችሁት፣ ጋዜጠኞች ያባላ ነው አይመለከተንም ብለን ከዳሬ ቆም ሁላችን የክፋታችን ውጤት በቅርብ እናገኘው። ይሄ ቪዲዮ ሳየው ለዚህ ሁሉ ይገርመኛል። ክፋት ቶሎ እንደሚመልስ ይኸው ይሄን ቪዲዮ በእውነት አቅርበህ አሳይልኝ፣ ደግመህ ተመልከቱት። የእያንዳንዱ ግፍ ፈጥኖ ይመልሳል። በእውነት ነው የምለው። ሞተውማ አይቀሩ ከዳዮችማ ሳይፈረድባቸው አይቀር። ከነጅል መዝሙራችን ኦርቶዶክሳውያን ግን አሁንም የምንጽናናው በእግዚአብሔር ቃል ነውና ልሳነ ክርስቶስ መልካ ስላሴ መምህር ጳውሎስ እንዲህ እያሉ ያጽናኑናል። እሱን እንስማው እስቲ። ያልፋል አሁን ያላችሁበት ማቃሰት ያልፋል። ጭንቅ ጥብብ ያለው ያልፋል። የገብረ መንፈስ ቅዱስ አምላክ ያሳልፈዋል። የድንግል ማርያም ልጅ መድኃኔዓለም ያሳልፈዋል። የአብርሃም አምላክ ያው እግዚአብሔር ያሳልፈዋል። በመጣበት የጉብኝት መንገድ እኛንም አይተወንም። ደግ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። ያልፋል መከራው፣ ሁሉም በጊዜው ያልፋል። የማያልፍ የለም። ማንን ይዘን እንቆይኛ? እግዚአብሔርን ይዘህ ቆይ ወንድሜ፣ አይዞህ። ያልፋል። ጥያቄዎች መልስ አላቸው። የተጠጋው መልስ ያለበት ቦታ ላይ ነው። ሰው ዓለምን ተጠግቶ ደጅ ሲጠና ይውል የለ በየፍርድ ቤቱ መልስ አገኛለሁ ብሎ እውነት ይዞ እንኳን ፍትህ ሳያገኝ መለስ የለ። አይንን የሰራ የፈጠረ እግዚአብሔር አያይምን? ጆሮንስ የተከለ አይሰማምን? ማንም ሰው ለምኖ አይወድቅም። እንዳልሰማ አይሆንም። እግዚአብሔር ብዙ ስለ ጮኸን አይደለም፣ የውስጥ ጮኸት ግን ይሰማል። ክርስቲያን በማግኘትም በማጣትም ህይወት ልምድ ሊኖር ያስፈልጋል። አያችሁ ምንም ነገር ባይኖር ዝም ብሎ መሄድ ወደ እግዚአብሔር፣ ፊታችን ወደ እግዚአብሔር። ሲነጋ ማማተብ እንልመድ። ስንነቃ ክርስቲያን ብልጭ ሲል ማማተብ ነው። አባዬ ድረሽ እማዬ ድረሽ አሁን የመጣ ድራማ ነው። ብልጭ ድርግም ሲል እናቶቻችን ስመ ስላሴ ነው የሚጠሩት፣ ወላዲተ አምላክ ስም ነው የሚጠሩት፣ ወይንም ደከ ሰይጣን ነው የሚሉት። አንተ እኔ ጋር እንዳትመጣ ነው። እኔ ማን ነኝ ማለት ነው? የእግዚአብሔር ነኝ ማለት ነው። ነፍሳችን ሁሌ እግዚአብሔርን ታላቅነት ታውጅ። አንደበታችን የቅድስና ልማድ ይኖረው። ነፍሴ የእግዚአብሔርን ታላቅነት ታውጃለች። አባት አለኝ አንሺ ያለኝ ችግር የለም በወድቅ እነሳለሁ። ክርስቲያን ማለት በኃጢአት የማይወድቅ አይደለም፣ ወድቆ ማይቀር ነው። አንሺ ያለው ማለት ነው። እኛ ልናጠፋ እንችላለን፣ ግን ከማይጠፋው ዘር ነን ነው። ክርስቲያን የማይሳሳት አይደለም፣ የሚታረም እንጂ። የማይወድቅ አይደለም፣ የማይጠፋ እንጂ። ክርስቲያን ተሰብሮ አይቀርም፣ የሚጠግን አምላክ አለው። መንገዱን ያቀናለታል፣ እጆቹንም ስቦ ያነሳዋል።
አቤቱ አምላካዬ ስለ ክርስቲያኖች ስትል ስትመጣ ሙስሊሙንም ሌላውንም ተመልከትልን። በእውነት ተመልከተን። ለምን እኛ ራሳችንን ከፋፍለን ስላስቀመጥን ስለ አንዱ ስለ ሰው ልጅ ብለህ እንደምትመጣ እናምናለን። አዎ ጆሮን የፈጠርክ አምላክ ትሰማለህ፣ አትሰማም አንልም። በደንብ ፍርድ አለ እናምናለን። ይህንን ስለምናምን ነው ምንጮህ እንጂ በምድር እንዳሉት በቁጥር እንበልጣለን ብለው እንደሚመኩ ድኩማን ብናስብ የቁጥር ብልጫ አለን። ገዳዮቻችን ለመግደል ሰይፍ ከእጃችን አተን አይደለም፣ ግን በቀሉ ያንተ ነው ብለን ስለምንጮህ ነው። እባካችሁ አባቶቻችን የምታውቁትን ንገሩን፣ አበርቱን። በሐዘን ላይ ያለነው እኮ አጽናኑን። ልጆቻችሁ ሞተዋል፣ እባካችሁ ሂዱ ጎብኟቸው። ለአንድ ጳጳስ አባት ህልፈት 10-12 ሊቃነ ጳጳሳት አይደለ ለቀብር የምትሄዱት? ምን አለ ለአቡነ ገብረ መንፈስ ቅዱስ አባቶች ሞት ሙሉ ሲኖዶስ አባላት ብትሄዱ ምን አለበት? ክብሮቻችሁ እኮ ናቸው። ለአንድ ኮረዳ ሰርግ ጥያቄ አይደለ ጳጳሳት የምትንጋጉት? ምን አለበት? ገዳማውያን ልጆቻችሁ አባቶቻችሁ እኮ ነው የሞቱት። ሂዱ ያሉትን አጽናኗቸው። ለአንድ መዝሙር ምርቃት አይደለም አልፍ አባቶች የምትሄዱት? ልጆቻችሁ ህይወታቸውን አጥተዋል። ማረግ ያገኛችሁበት ገዳማውያን ተበትነዋል። አዎ ትሰማለህ። እግዚአብሔር ጆሮን የፈጠርክ አምላክማ ትሰማለህ፣ በደንብ ትሰማለህ። ፍርድ አለ ከላይ። ይግባኝ ለመድኃኔዓለም። ይቆየን። አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔዓለም ስንል አብረን እንጨርሰው።